ፍርሃት ልብ አንጠልጣይ የህይወት ታሪክ ክፍል 3 ደራሲ ሰሚናስ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩ። ከድር ሊዛን ከተገናኛት በኋላ ወደ ውጭ እየወጣ ድምጹን ከፍ አድርጎ ብሉ ጠጡ እያለ ለፈለፈ። በባህል ዘፈን እስከ ንጋት ጨፈሩ። በነጋታው በባህሉ መሰረት በጧት ገንፎ ሰርቶ ለሙሽሮቹ ቀረበ። ሊዛ ከዚህ ሰውዬ ጋር አይደለም መብላት፣ አብረው በአንድ መንገድ ባይጓዙ ደስታዋ ነበር። ነገሩ የተፈጥሮ ህግ ሆኖ በከድር በመጀመሪያ ሚስቱ የቀረበላትን ገንፎ አንድ ጉርሻ ስትጎርስ የካሊድ ፊት መጣባት። እየጮኸች ተስፈንጥራ ተነሳች። ከድር ሁኔታዋ አናዶት ጎትቶ አስቀመጣት። ሳትወድ በግዷ እየቀፈፋት በላች። ኑር ካለበት ጫካ ማዶ በኩል አንድ ቡና ከምታፈላ ሴት ጋር በአይን ፍቅር ወድቋል። እሷን ለማየት ብዙም በቀን መውጣት ያለመደው 3-4 እሷ ዘንድ ይሄዳል። ቡና እያቀረበችለት እጇን ያዛት። ቀና ብላ ስታየው ለቀቃት። ቡናውን ቀድታለት እየተመነቀረች ሄደች። ባኳኋና ሱቁ ትኩሱን ቡና ተጎነጨው። ሁኔታውን እያየች የነበረችው የልጅቷ እናት ሳቋን ለቀቀችው። ኑርም እንደተኮሳተረ 100 ብር አስቀምጦ ወጣ። ልጅቱ ብሩን አንስታ ወደ እናቷ ጋር በመሄድ ታውቂዋለሽ እንዴ አለቻት። ከየት አውቄው? ማንም ይሁን ብረት መዝጊያ ይሆናል ብዬ ነው፣ ጠበቃ አድርጊው አለቻት። ልጅቷም እየሳቀች ወደ ጓዳ ገባች። ስላንተ ማወቅ እፈልጋለሁ። ሁለቱም ሱብሂ አዛን ሲል ተነስተው እሷ ሰገደች። እሱ ግን ዝም ብሎ ቁጭ እንዳለ ነበር። ቆይ ለምን ማወቅ ፈለግሽ? አይ ወጣት ነህ፣ በዚህ እድሜ ለምን እንዲህ ትሆናለህ? በዛ ላይ ሙስሊም ሆነህ እንዴት ኸምር ትጠጣለህ? እና ደግሞ ለጋ ነህ። በጣም ብዙ ነገር ካንተ ይጠበቃል። ለምን ሲባል በዚህ ሁኔታ የመዝሪያ ጊዜህን ታሰንፋለህ? እኔ እንጃ አላት። ምዕላድ አትቀልድ። እሺ እንግዲህ ማወቅ ከፈለግሽ ግን ከመጀመሪ በፊት በጣም ነው የማመሰግንሽ። እና ስጀምርልሽ የገጠር ልጅ ነኝ። በጣም ውብ መንደር ነው አይደለም? ሰው እንስሳው የሚተዛዘንበት ሀገር ነው። የቤቱ የመጀመሪያ ልጅ ነኝ። መካከለኛ ኑሮን የምንኖረው። በጣም ደስ የምትል ትንሽዬ አህላም የምትባል እህት አለች። በጣም ነው የምንዋደደው። የመጀመሪያና ሁለተኛ ደረጃ ትምህርቴን የተማርኩት እዛው ነው እና ኢንትራንስ ከፍተኛ ውጤት አምጥቼ እዚሁ ተመደብኩ። የኔ ህይወት በሁለተኛ ዓመቴ ላይ አቅጣጫውን የቀየረ የዛን ጊዜ ነው። በአንድ በተረገመ ዕለት ኸውሰር ከምትባል ልጅ ጋር ተዋወቅኩ። ያኔ ለእረፍት ወደ ሀገሬ ሄጄ መጥቼ ነበርና ሁሌም ማዘውትሬ የምቀመጥባት ቦታ ነበረች። ድንገት ከክላስ ወጥቼ ወደዛ ቦታ መራው። እናም በጣም ታለቅስ ነበር። ለብቻዋ እንዲህ ያለች ነበር፣ ያ አላህ እጣ ፈንታዬ ይሄ ነው፣ ጌታዬ ውሳኔ ይሄ ነው፣ አምኜ ልቀበል እያለች እያለቀሰች ነበር። ረምላ በብርጭቆ ውሃ እየሰጠችው ቀጥል አይነት አስተያየት አያችሁ። ከዛ ጠጋ ብዬ እናት ሰላም ነው አልኳት። ፊቷን አዙራ እንባዋን ጠራርጋ አዎ በሰላም ነው፣ ምን ነው ቦታ ነው ልነሳለህ አለች። አረ ችግር የለውም ግን ይቅርታ ወንሹን ማወቅ እችላለሁ እንዴ? አይ ዝም ብዬ ነው። እሺ ካልሽ ብሎ መጽሐፉን ገልጦ ማንበብ ጀመረ። መታወቅ እንችላለን? እሺ ይቻላል። እኔ ከውሰር እባላለሁ፣ የሕክምና የሁለተኛ ዓመት ተማሪ ነኝ አለችው። እኔ ምዕላድ እንዴት ታዲያ አላወቅኩሽም? አንድ ባች ሆነን
አረን ያውቃለሁ። ያው ሴት ስለማታወራ ይሆናል ማታውቀኝ። ያንን ቀን አብረን ዋለን። በጣም የዋህ ናት። የአዲስ አበባ ልጅ ናት። ያለቀሰችበት ምክንያት ሲቀር ሁሉንም ነገር አጫወተችን። በቃ ጓደኛሞች ሆነን 1 አመት ድረስ ምንም አይነት ግንኙነት አልነበረንም። 3ኛ አመታችንን እንደያዝን ሁለታችንም ስሜታችንን መደበቅ አቃተን። ሳንተያይ መዋል አልቻልንም። እንደምንም ብዬ ፍቅሬን ልገልጽላት አሰብኩ። ትዕይንቱ አሁን እየሆነ እንዳለ ነገር እየተሰማው ቅጽበቱን አስታውሶ ፈገግ አለ። የናፍቆት ፈገግታ። አንቺ እንደ ትላንት ምሳ ቁርስም ልትቀጪኝ ነው እንዴ አለ። ኦ ታሪክ እኮ መስጦኝ ነው። ቆይ እየሰራው ደግሞ ትነግረኛለህ። ያው ደግሞ ዛሬ ክላስ የለኝም፣ ስለዚህ ሚፍታህ የለም። ተነስታ ቀራርባ ቀለል ያለ ነገር መስራት ጀመረች። አረ ቀጥልልኝ አለችው ከቁርስ በኋላ። እሺ ያንን ቀን እንደምፈልጋት ደውዬ ነገርኳት። እሷም እንደናፈኳት ገልጻልኝ ሰዓቱን ተነጋግረን ተለያየን። የአላህን ድንበር ለመጣስ ሰዓታት ቀሩን። አላይደል ሰዓቱ ግን ክፋቱ አልሄዳለ። ሰዓቴን ቢያንስ ከ10 ጊዜ በላይ አይቼዋለሁ። ፈገግ እያለ ተናፋቂዋ ሰዓት ደርሳ በቦታዬ ተገኘው። ከሌላው ጊዜ የበለጠ ተውባ መጣች። ውበቷ በጣም የሚገርም ነበር አለ ፊቱን እየደባበሰ። ኸውሰር አረፈድሽ በሰላም ነው ስላት፣ አይ ያው የሴት ነገር አለችው የተሽኮረመመች። ለምን ነበር የፈለከኝ አለችው በጣም ጓጉቷ። እሷ ጋር ያለው ስሜት እሱም ጋር እንዲኖር እየተመኘች። ኸውሲ ለኔ ያለሽን ስሜት ማወቅ ፈልጋለሁ አላት። መጀመሪያ አንተ ልስማው ስትለው እንዳቀረቀረ አፈቅርሻለሁ ብሎ አይኑን ጨፈነ። ያላንቺ መኖር አልችልም፣ በቃ የኔ ብቻ ሁኚ። አይኗ እንባ አቅርሮ በስስት እያየችው አንተ ጋር ያለው እኔም ጋር አለ፣ እኔም በጣም ነው የምወደህ ብላ ተነስታ አቀፈችው። ያን ዕለት ሁሉም ነገር ሐላል የሆነ ይመስል በቃ ተራርቀው እንደቆዩ ጥንዶች ለረጅም ሰዓት አብረን አሳለፈን። እናም የሐራምን ጉዞ አንድ ብለን ጀመረን። ምዕላድ እንብላና ትቀጥልልኛለህ። አሁን ግን ፊትህን ታጠብ። ከምንም ነገር በላይ የተለያዩበትን ምክንያት ማወቅ ፈልጋለች። ሁለቱም ተጣጥበው ቁርሳቸውን በሉ። የበሉበትን እቃ አንስታ ፍራሿን አስተካክላ በመካከላቸው 2 ሰው በሚያስቀምጥ መልኩ እረቃ ተቀመጠች። በል እንጂ ቀጥልልኝ ስትለው አቤት ለወሬ ያለሽ አቋም፣ ምግቡን ሳልበላ አጣደፍሽ እኮ። ረምላ እየሳቀች አረ እባክህ እኔ መች በላው፣ አሁን ድጋሚ ሰርቼ ልበላ ነው። በቃ ምዕላድ ቀጥልልኝ አለች። ቀና ብሎ አይቷት ፈገግ አለ። ያን ዕለት ከመተቃቀፍ ዘሎ ወደ ሌላ ሐራም አመራን። ግቢ ከገባው 2 አመት ሆነኝ፣ ግን አንድም ቀን ሴት ነክቼ አላውቅም። አይደለም መተቃቀፍ ቀርቶ ያን ዕለት የሁለታችንም አብረን ብናደር ደስታችን ነበረ። ግን ከቸኮልኩኝ ከዚህ በዘለለ ለምን አልፈለገኝም ብላ ታስበኛለች ብዬ እንደምንም ስሜትን ተቆጣጥሬ ካለንበት ይዣት ወደ ግቢ ተመለስን። ያን ዕለት የጌታዬን ድንበር በማለፌ ያለቀስኩ ይቅርታ ጠየቅኩት። ሌላ ጊዜ እንደማልደግመው ለራሴ ቃል ገብቼ ተኛሁ። የሱብሒ አዛን ሲል በሌሊት ደወለች። እኔም የማታውን ቃል ረስቼ አወራኋት። ትንሽ አውርተን በኋላ እንገናኛለን ተባብለን ስልኩ ተዘጋ። ለቅጽበት የማታው ቃል ትዝ አለኝ። ነገር ግን በፍቅሯ ታውሬ ወደ ኋላ ተውኩት። በጠዋት ክላስ ስለነበረኝ ተጣጥቤ ወደ ክላስ ሄድኩኝ። በአጋጣሚ ክላስ ስገባ እኔ የሚቀመጥበት አጠገብ ቁጭ ብላለች። የሆነ ኃይል
ሄደህ እቀፋት አለኝ። ግን ተማሪዎች ነበሩ። ሄጄ አጠገቧ ቁጭ አልኩ። በአይን ብቻ ሰላም አልኳት። እሷም እንደዛው የዕለቱን ትምህርት ጨርሰን ወጣን። ኮሪደሩ ላይ ቆመን ዛሬ የት ነው የምንውለው አለችኝ። ባንቺ ምርጫ ስላት እሺ ብላ እጄን እየጎተተች ይዛኝ ከግቢው ወጣች። ከውሲ ወዴት ነን አልኳት እንደምንም አስቆሚያት። ምዕላዴ ተከተለኝ፣ የሆነ ደስ የሚል ቦታ ነው፣ በቃ የራሳችንን ጊዜ የምናሳልፍበት ቦታ። እሺ ግን ይርቃል ስላት አይ ዝም ብለህ ና። እኔም እየተጎተትኩኝ ሄድኩላት። ከአንድ ደስ ከሚል ቦታ ደረስን። ወደ ውስጥ ይዛኝ ገባች። ወደ ውስጥ ስንገባ አንድ ትንሽ ጎጆ አለ። ሌላው በአረንጓዴ ሳር የተሸፈነ ደስ የሚል ስፍራ ነው። ረምላን ቀና ብሎ አይቷት መልሶ አቀረቀረ። አይኑን ጠረግ ጠረግ አድርጎ ቀጠለ። ያን ዕለት ለመጀመሪያ ጊዜ ዜና ላይ ወደቅን። እሷም የመጀመሪያዋ ነው። ከዛ ሁሉ ነገር በኋላ እንደተፋፈርን ነው። ግን ከ2 ደቂቃ አልዘለለም ነበር። ክብሯንና ማንነቷን ባልሆነ መንገድ ነፈኳት። ከዛም ጀብድ እንደሰራን ነገር ተያይዘን እየተሳሳቀን ወጣን። ወደ ዶርም የሚሄዱን ሀሳብ ትተን እዛው አደርን። ደስ አለን። ጊዜያት ለጉድ ነጎዱ። ወደ 5 ወር ተጠጋን። በእነዚህ 5 ወር ውስጥ ጌታዬን ረሳሁ። ከውሰር ሁሉ ነገር የሆነች እህቴ፣ ጓደኛዬ፣ ሁሉንም ሆነች። ግን ሁሌ ከምንቀመጥበት ቦታ ሆና ታለቅሳለች። ሁሌም አሁንም አንድ አይነት ቃል እያለች ነው የምታለቅሰው። ጌታዬ ውሳኔህ ነው፣ አምኜ ልቀበል? እሺ ጌታ አምኜ ልቀበል? ምዕላድስ ትላለች አለ ወደ ረምላ ዞሮ። ረምላ እያለቀሰች ነበር። እሷን ሲያይ እሱም አለቀሰ። ተነስታ እንዳታባብለው የጌታዋ ትልቅ ድንበር አለ። አሁንም ቀጥሏል። ያን ዕለት አጠገቧ ሄጄ ምን እንደተፈጠረ ንገሪኝ ብዬ ለመንኳት። እንደ ሕፃን እቅፌ ውስጥ ጥቅልል ብላ ገብታ ምንም አልሆንኩም፣ አንተም በማግኘቴ ደስ ብሎኝ ነው አለች። እኔም ላስጨንቃት አልፈለግኩምና ዝም ብያት አለፍኩ። እኛም ከወንጀል አንርቅም፣ ጊዜውም መሄዱን አያቆምም ነበር። እያለ 3ኛ ዓመታችንን ጨረስን። ይሄም ዓመት ባልባሌ ነገር አለፈና 4ኛ ዓመት የመጀመሪያ ወር ላይ ከውሰር መጠቋቆርና መክሳት ጀመረች። ከንፈሯ ብልዝ ይላል። እኔም ግራ ገብቶኝ ከሳሽ፣ በዛ ላይ ጠቁርሻል እላታለሁ። እሷ ግን መልስ የላትም። በቃ መልሷ ዝምታ ብቻ ነበር። ነገሩ ግራ አጋባኝ። ሁሌ የምታለቅስበትን ምክንያት ማወቅ እፈልጋለሁ፣ ግን አትነግረኝም። ቆይሽ ረምላ እኔ ምን አጠፋው ብዬ ስጠይቃት ሁሌም እሷ ግን ምላሿ ዝምታ ብቻ ነበር። ቆይ ምን አደረግኩ? ሳስበው በጣም እየጮኸ ነበር። ረምላ ብድግ ብላ አይ ምንም አላጠፋህም አለችው። በጣም ደንግጣ ተረጋጋ ብላ ውሃ እየሰጠችው በደመ ነፍስ ተቀብሎ አጠጣ። ቀጥልልኝ ማለት ፈራች። ቀና ብላ ታየውና ጎንበስ ትላለች። አንድ ቀን ያለ ወትሮዋ በማታ ደወለችልኝ ሲል ቀጠለ። በመደናገጥ ስሜት ሄሎ አልኳት። ምንም ሳትመልስልኝ ቶሎ በል የተለመደው ቦታን አለች። ፍርሃት እያለኝ ሄድኩኝ። አጠገቧ ስደርስ ጥቁር ወፍራም ጃኬት ለብሳለች። ፊቷ በጣም ያስፈራ ነበር። ወደ እሷ ጠጋ ብዬ ከውሰር አልኳት፣ ላቅፋት እየተመቻቸው። እንዳትነካኝ አይነት ጠጋለች። ከኔ ሸሸች። ምዕላድ የሆነ ነገር ልነግረህ ነው፣ በደንብ ተዘጋጅ ብላኝ ለረጅም ደቂቃ ዝም አለች። ዝምታው ሲበዛብኝ ከውሰር ምንድን ነው አልኳት። ምዕላድ እኔ እናንተ እንለያይ በቃ አለች። መብረቅ እንደመታው ሰው ጭው
ክዋልኩኝ። ማውራት አቃተኝ። ምላሴ ተሳሰረ። ካንተ ተለይቼ መኖር አልችልም ያለኝ ምላሷ እንለያይ አለኝ። ከጌታ ያዳረቀኝ ፍቅር ባጭሩ ተቋጨ። ከጌታ የፍቅር ያዘናጋኝ የህመሜ መጀመሪያ ሆነ። ከውሰር እየቀልሽ ነው? አንቺም ማጉል ፕራንክ የሚሉትን ነገር ጀመርሽ አይደል አልኳት። ምዕላድ ቀልድ አይደለም እሺ። እኔ እውነት አፈቅርሃለሁ፣ ግን በቃ አብረን መሆን አንችልም፣ ከኔ ራቅ አለች። ከማልቀሷ ብዛት ድምጿ እየተቆራረጠ። ለምን ከውሰር? ቃላት መውጣት ተስኖኝ ለመጨረሻ ለከውሰር ያወጣሁት ቃል ነበር። ታውቂያለሽ፣ ሴቶች ራስ ወዳድ ናችሁ። ከሰው ስሜት ይልቅ የራሳችሁ የምታስቀድሙ። ሲበዛ በጣም ጠላችኋለሁ። አስመሳይ ናችሁ። 2 ዓመት ሙሉ አፈቅርሃለሁ ያለችኝ ሴት በአንድ ጊዜ እንለያያለች። አስመሳይ። በቃ ሁሉም ነገር በመሰለኝ የምታደርጉት ልዩ ፍጥረት ናችሁ። ረምላ ፈራ ተባያለች። ቆይ ግን ምክንያቷ ምን ነበር አለችው። ከኪሱ አንድ ያልተከፈተ ፖስታ አወጣ። ምን ያላውቅም። ረምላ ግን ከተለያየን ከ1 ወር በኋላ ይህንን ወረቀት አንድ በአይን ብቻ የማውቃት ሴት ይህንን ወረቀት ከውሰራት የላከችልህ ብላ ሰጠች። እኔ ግን ማንበብ ፈራው። ይሄው ሳልከፍተው 8 ወር ሆነኝ አላት። ረምላ ፈጠን ብላ ምዕላድ፣ አንተ የማታውቀው ነገር እዚህ ፖስታ ውስጥ ቢኖርስ? ያንተን ህይወት የሚቀይር ነገር ቢኖርስ? ምዕላድ ክፈተውና አንብበው አለችው። አይ እኔ አላነበው፣ ባይሆን አንቺ አንብቢው አላት እያቀበላት። ረምላም ተቀበለችው። አላህ መልካም ያድርገው እያለች ፖስታውን ከፈተችው። ደብዳቤውም እንዲህ ይላል። ምዕላዴ፣ የኔ ምርጥ ሰው፣ እስከ ዛሬ ብዬ በማላቀው ሰላምታ ልጀምር። አሰላሙ አለይኩም ወራህመቱላህ። የኔ ዋህ፣ በመጀመሪያ ቃል ገባልኝ ውስጤ ያለውን በእኔ የተነሳ የመጣውን የሴት ጥላቻ አውጥተህ አርቀህ እንደምትጥለው ተስፋ አደርጋለሁ። ምዕላዴ፣ ብዙ ጊዜ የማለቅስበትን ምክንያት ትጠይቀኛለህ እና እኔም ዛሬ ለአንተ ልነግርህ ዝግጁ ነኝ። አንተስ ዝግጁ ነህ? እኔ አንተን የማውቅህ የተዋወቅንበት ቀን ሳይሆን ገና አዲስ ሆነህ ወደ ግቢ ስትገባ ነው። እና ያኔ ነበር ልቤ ለማንም መጥቶ የማያውቀው ለአንተ መምታት የጀመረው። ሳይህ ነበር የወደድኩህ። የምር ምዕላዴ፣ ከልቤ ለብቻዬ መልኬን እንኳን ሳታውቅ 1 ዓመት አፈቀርኩ። ያኔ ትምህርት ቤት ተዘግቶ ወደ ቤት ስንመለስ የማላቀው ህመም ያመኝ ጀመር። እኔም ዝም አልኩ። ልንመለስ አካባቢ ኃይለኛ ንስር ነሰረኝ። ያኔ እናቴ ወደ ሐኪም ቤት ይዛኝ ሄደች። ተመርምሬ ውጤት መጣ። ያን ጊዜ ዶክተር እኔን አስወጥቶ እናቴ ሊያናግራት እንደሚፈልግ ነገረኝ። እኔም እሺ ብዬ ወጥቼ በሩ ላይ ተለጥፌ ዶክተሩ የሚለውን ነገር መስማት ጀመርኩ። ዶክተሩ የካንሰር በሽተኛ መሆኔንና ከ2 ዓመት በላይ እንደማልኖር ነገራት። እናቴም በሰዓቱ የምታደርገው ጠፍቷት ወደ ውጭ እጅ እንኳን የመታከም እድል እንደሌለኝ ነገራት። ማስታገሻ ሰጣኝ። እናቴም እኔ እንዳልሰማ ከባድ ራስ ምታት እንዳለብኝ ነግራኝ ይህንን መድኃኒት እንደወስድ አስጠንቅቃ ወደ ግቢ ላከች። ያንን ቀን ነበር ወደ ግቢ የገባሁት። በቃ ሁሉም ነገር አስጠላኝ። መማር፣ ማውራት፣ ሁሉም ነገር ነበር የሰለቸኝ። ከዛ ተስፋ በቆረጥኩበት ቀን አንተን አገኘው። ደስ አለኝ። የመኖር ጉጉቴም ጨመረ። በቀረብከኝ ቁጥር የባሰ ወደድኩ። እንደ እህቴ ነው የማይሽ ያልከኝ ቀን ላዩን ስቅ ያለፍኩት እንጂ ውስጥ ይርር አለ። በቃ ዓለም ይሆንክ። አንድ ቀን እንኳን እሰጠዋለሁ ብዬ የማላስበውን አሳልፌ ለማንም አስረክባለሁ የማልለውን የጌታዬን ደንበር ላንተ ስል ጣስኩ። ረምላ መንገብገቧን ገታ አድርጋ ቀና ብላየችው። እሱ እያለቀሰ ነበር።
ከዚህ በላይ ካለቀሰ እንደሚጎዳ ስላወቀች ማንበቧን ትታ ልታረጋጋ ወሰነች። ምዕላድ አለችው። ዝም ብለሽ አንብቤ ረምላ፣ ዝም ብለሽ አንብቤ። ይቻት አጠገቤ ነች። ማንበብሽን ባቆምሽ ቁጥር ጠፋብኛለች። ወዲያው ወደ ረምላ ዞሮ ረምላ አንብቢልኝ፣ የት እንዳለች ማወቅ እፈልጋለሁ፣ ረምላ አንብቢ አላት። እንባው በላይ በላይ እየወረደ ምዕላድ ይቅርታ፣ ዙህር ደርሷል፣ እንስገድና ቀጥላለሁ አለችው። አንገቷን ደፍታ ፊቷን እየጠራረገች እሺ ስገጅና ነው ያላት። ለመተኛት እየተመቻቸ አይ ምዕላድ፣ እስኪ ዛሬ እንኳን ስገድ ውስጥህ እንዲረጋጋ አለችው። እምቢ ማለት ቢፈልግም ሳይወድ በግዱሽ ብሎ ተነሳ። ረምላ ውሃ ሻወር ቤት አስገብታለት የወንድሟን ልብስ ልታመጣለት ገባች። የወንድሟን ቱታና ቲሸርት ሻወር ቤት በር ላይ አድርጋለት ለራሷ ውዱ አድርጋ መስገጇ ላይ ቁጭ አለች። ምዕላድ ከሻወር ቤት የወንድሟን ልብስ አድርጎ እንዳዘዘችው ውዱ አድርጎ ወደ ቤት ገባ። ረምላ ስታየው ወንድሟ ታወሳትና ለቀሰች። ምዕላድ ግን ልብ አላላትም ነበር። እሷም እንባዋን ጠራርጋ መስገጃ ሰጣው እንዲሰግድ ጋበዘችው። እየከበደውም ቢሆን ከ2 ዓመት በኋላ የጌታው ፊት ቆመ። ፋቲያን እየቀራ እንኳን ማልቀሱን አላቆመም። እንደምንም ሰግዶ ጨረሰ። ለራሱም ለረምላም ለከውሰርም ዱዓ ማድረግ ጀመረ። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።